أمانة. إيش من ይመስገን። يعرف ولا ጨረቃን ከፍለዋል ስትል ቁርአኑ እየተናገረ ያለው በቂያማ ቀን ነው እና የቂያማ ቀን ደርሶ ነው ጨረቃን የከፈሉት። እዛው ላይ የቂያማ ቀን እንደሆነ ነው ጨረቃን እንዲከፍሉ ወይ ደግሞ እንደሚከፍሉ የሚናገረው ክፍሉ ማለት ነው። እሺ አሳይን። እሺ የቁርአን አያው አውጣ የሆነውን አውጪ። የቱ ጋር ላውጣሽ? እጅ ላይ ያለ አይደለ? የቱ ጋር ላውጣ? ንገሪኝ። ችግር የለውም አወጣለሁ። አሁን የተናገርከው ከፍለዋል ያልክበትን ማለት ነው እኮ። የቱ ጋር ላውጣ? አንተ ያለስከውም የቁርአን አያው። እኔ ምን እያልኩ ነበር? ታምራት አድርገዋል። ካደረጉት ደግሞ መካከል ደግሞ ጨረቃን ከፍለዋል። የአይን እማኞች ዘግበውታል አልኩኝ አይደለ? ላውጣልሽ። የአይን እማኞች እንደዘገቡ ጨረቃ እንደከፈሉ። እሺ አንዴ አዳምጠኝ። እንደዛ ከፍለዋል ካሉ ከቁርአኑ ጋር ይጋጫሉ። ምክንያቱም የቁርአኑ ሀሳብ የመጨረሻ ቀን ነው እንደሚከፍሉ የሚናገረው ነው። ሐዲሱ ላይ ሰሃቦች ሲከፍሉ አይተናል ብለው ዘገቡ አይደለ? ስለዚህ ቁርአኑ ላይ ጨረቃ አልተከፈለም የሚል የሚጋጭ ቃል መምጣት አለበት። እንደዛ የሚላለ የቂያማ ቀን ነው ይከፍል የተባለው። በጣም ጥሩ። የቂያማ ቀን ነው ጨረቃ የምትከፈለው ይላል ቁርአኑ እያለችን ነው። የቱ ጋር ነው እንደሱ የሚላለው ልጅ? እሺ ላውጣልህ። ቆይ አንዴ ልብ በሉ። ሰምታችኋል? የቂያማ ቀን ነው የሚከፈለው ጨረቃ ይላል ቁርአን እያለችን ነው። ጨረቃ የሚከፈለው የቂያማ ቀን ነው እያለችን ነው። اقتربت الساعة وانشق القمر وإن يروا آية يعرضوا ويقولوا سحر مستمر. يا ቅዱሳኖች ለቁርአን ያላችሁ አረዳድ በጣም ይገርማል። مفسرون للقرآن العظيم ومفسرات مفسرون ومفسرات عظيم. እሺ ሱራ ስንት ታወጣልኛል? ለምሳሌ ምን ይላል? ምን ይላል? እሺ ሰዓቲቱም የትንሣኤ ቀን ማለትም የቂያማ ቀን ማለት ተቃርባለች፣ ጨረቃም ተጋመሰ ብሎ ነው የሚናገረው ማለት ነው። ምን ይላል ቃሉ? ራሱ እኮ ነው እንትን የሚለው ራሱ ነው የሚያብራራው። ምንድን ነው የሚያብራራውት? ምን ይላል? እሺ በደንብ ስማ። ሰዓቲቱ የትንሣኤ ቀን ብለው ነው በቅንፍ ያስቀመጡት። ስለዚህ የትንሣኤ ቀን ማለት የቂያማ ቀን ነው። ተቃረበች፣ ጨረቃም ተገመሰች ይላል። ስለዚህ የምትገመሰው መቼ ነው? በትንሣኤ ቀን ወይ ደግሞ ቂያማ ቀን ነው። ስለዚህ ብለሽ ራስሽን ጨምር ይሻት አይደለ? ስለዚህ የምትከፈለው ጨረቃ የትንሣኤ ቀን ነው። የምትከፈለው ጨረቃ የትንሣኤ ቀን ነው የሚላለ። ይኸውልህ ላንብብልህ ደግመህ ስማኝ። ሰዓቲቱ ሱራ 54 ከቁጥር 1 ላይ ሰዓቲቱ የትንሣኤ ቀን የቂያማ ቀን ማለት ነው ተቃረበች፣ ጨረቃም ተገመሰች ይላል። የቂያማ ቀን እንጂ አሁን ላይ ተገመሰች እንኳን ቢል አይታወቅም፣ ከቁርአኑ ጋር የሚጋጭ ነው ነው። በጣም ጥሩ። ሰዓቲቱ እንደዛ ነው የሚለው። ጨረቃ የምትከፈለው የትንሣኤ ቀን ነው የሚላለ። ይኸው እዚህ ላይ ሰዓቲቱም የትንሣኤ ቀን ተቃረበች፣ ጨረቃም ተገመሰ ነው። ሰዓቲቱ ተቃረበች ይላል አይደለ? አይደለም፣ ደስ አይደለም። ስማ በደንብ ሰዓቲቱ የትንሣኤ ቀን ይልና ተቃረበች፣ ጨረቃም ተገመሰች።
ሰዓቲቱ ተቃረበች ይላል። ጨረቃይቱም ተገመሰች ይላል። ተገመሰ የሚለው ቃል ሰዓቲቱ ምንድን ነው? ተቃረበች አይልም። ሰዓቲቱ ተቃረበች አይልም። ሰዓቲቱ የትንሣኤ ቀን ተቃረበች ነው የሚለው፣ ወይ ደግሞ የቂያማ ቀን ማለት ነው። ሰዓቲቱ ተቃረበች እያልሽ እያነበብሽ ሰዓቲቱ ተቃረበች አይልም ትያለሽ እንዴ? እኔ እንደዛ አይደለም ያነበብኩት። ሰዓቲቱ የትንሣኤ ቀን የሚል አለው እንዴ በመሀል ላይ የትንሣኤ ቀን ወይ ደግሞ የቂያማ ቀን ማለት ነው። በቀነፍ ነው፣ ችግር የለውም። አሁን እዚህ ጋር ጨረቃይቱ ተገመሰች ይችላል። ለምን ችግር የለውም። ቁርአን ላይማ ቀጥታ ነው የምናልቀው። በጣም ጥሩ። ሰዓቲቱ ጨረቃይቱ ተገመሰች ይችላል አይልም? እሺ፣ አዎ፣ በትንሣኤ ቀን ነው ወይ ደግሞ በቂያማ ቀን ነው የምትገመሰው። ሰዓቲቱ ተገመሰች ይችላል እንደሱ አላለም። ሰዓቲቱ ተገመሰች ይችላል፣ ጨረቃይቱ ተገመሰች ይችላል አይልም? ሰዓቲቱ በትንሣኤ ቀን ተቃረበች፣ ጨረቃም በትንሣኤ ቀን ነው በትንሣኤ ቀን ነው የሚለው። የዛኔ የተጋመሰ ቀን ትንሣኤ ነበር። እንዴት አለ መሐመድ የነበረበት የቂያማ ቀን ነበር። እንደዛ ካልክ ማለት ነው። ቅድም ያለችነች ሴት ሰዓቲቱ ተቃረበች፣ ጨረቃይቱም ያኔ ተገመሰች ይላል አይደል? ምን ነበር ቅድም ያለችን እሷ? አንዴ ቆይ፣ ጨረቃይቱ የምትገመሰው የትንሣኤ ቀን ነው ብለሽ ነበር የገባሽው አይደለ? ይኸውልህ የሰዓቲቱ በትንሣኤ ቀን ተቃረበች። ኦኬ፣ የትንሣኤ ቀን ወይ ደግሞ የቂያማ ቀን ገና ነው አልደረሰም። ተቃመሰች ካላችሁ ግን ከቁርአናችሁ ጋር ነው የሚገጨው። አንቺ አትተርጉሚ። ቆይ ቃሉ ራሱ እኔ ተርጉሜ አይደለም፣ እኔ ተርጉሜ እኮ አይደለም፣ ራሱ ነው እየተናገረ ነው። እየሰማንሽ እኮ ነው ወገናችን። ምን ሆነሽ ነው? ደግሞ በመሐመድ ጊዜ ትንሣኤ ነበር በል አንቺ አለሽ እንዴት ምን ማለት እንዳለብን ቃሉ ራሱ ይናገር። ሰዓቲቱ ወይም የትንሣኤ ቀን ተቃረበች ይላል አይደል? ጨረቃም ተገመሰ ይላል። ስለዚህ የዛኔ ጊዜ ትንሣኤ ነበር ማለት ነው ወይ ቂያማ እንደሱ ነበር? እንደሱ አይልም። ጨረቃ ተገመሰ ይላል። ኦኬ፣ አሁን አንቺ በፈታሽበት መንገድ የፈታ አንድ ኮሜንታሪ አምጪ እስኪ። ተፍሲሩ መመልከት ትችላለህ። ተፍሲሩን እስቲ እናንብበው። በጣም ጥሩ። አሁን ወደ ተፍሲሩ እንሂድ። ሄድ፣ ችግር የለም። ተፍሲሩ ጋር ግባና ይኸው። ችግር የለም። ስለዚህ ማንም ዑላማዎች ማለት ነው ተጋምሷል ማለት ታምራትን አድርጓል። የለኛ አይደለች እንደ ሴትያ ወደ ተፍሲር ግባልሽ አይደለ? ተፍሲር ላይ ልግባልሽ። እሺ እንዳለ እዚህ ጋር አይታመንም ነው። ገብቶሃል? ላሳይሽ። ቆይ ተፍሲር ጋር ግባልሽ አይደለ? አሁን ልግባልሽ እና ተፍሲር እንመልከት። ገብቶሻል? ተፍሲር ገባና እንመልከተው። መሐመድ ግን ፀሐይን ከፍሏል የሚል ካለ ያው አትለፍለፊ። ጤነኛ አይደለች። ከየት ነው የመጣሽው? ከአዲስ አበባ ነው። ጎበስ ከመንግስተ ሰማያት እንዳሉ አሁን እዚህ ጋር ወንሸቀል ቀመር ሱረቱል ቀመር ላይ እንግባ። እንዳውም ምዕራፉን ላስገባ። አይ ተፍሲሩን ነው የሚፈልገው። ተፍሲሩን ክፈተው። አብሽሪ ተፍሲሩ ጋር ልንገባ ነው። የማን ተፍሲር እንደሆነ ንገረኝ። ቆይ ከሃዲ ችግር የለም። አብሽሪ እዚህ ጋር ተፍሲር ጠበሪ ላይ ልግባልሽ። ከመጀመሪያው ጀምረን ተሻለርላ አንጃላ ላይ ገባ ናይ እዚህ ጋር ምን ይላል? ያው ምን ይላል? ወንሸቀል ቀመር ጨረቃይቱ ተከፈለች። የቆሉ ጀለ ሰናኡሁ ወንፈለቀል ቀመር ወካነ ዛሊከ ይሄም ነበር አለ። አይሰማም? አሁን ይሰማል። በጣም ጥሩ። ያውና ወንሸቀል ቀመር ጨረቃይቱም ተከፈለች። ወካነ ዛሊከ ይሄም ነበር አለ። መቼ? ፊማ ذكر على عهد رسول الله وهو بمكة ነቢይ ሙሐመድ በመካ ሳሉ የተከሰተ ክስተት ነው። ቀብለ ሂጅረቲሂ ኢለል መዲና ወደ መዲና ከመሳደዳቸው በፊት የተከሰተ ክስተት ነው የጨረቃው መከፈል። ወዛሊከ ያም አነ ኩፋር አህል መካ የመካ ከሃዲያኖች ሰአሉሁ አየተን ተአምር ጠየቁት። ፈአራሁም ሰለላሁ ዐለይሂ ወሰለም እንሽቃቀል ቀመር ነቢዩ ሙሐመድም የጨረቃን መክፈልን ተአምር አሳዩአቸው። የዛኔ ሑጀተን ዐላ ሲድቅ ቀውሊሂ በተናገረው ንግግር ላይ በሚያስተምረው ትምህርት በእስልምና ትምህርት ላይ ትክክለኛ እውነተኛ መሆኑን የሚያስረዳ የሆነ ተአምር አድርገው አሳያቸው። ወሐቂቀቱ ንቡወቲሂ የነቢይነቱ ማረጋገጫ የሆንም ዘንድ አሳያቸው። ፈለማ አራሁም ባዩም ጊዜ ይሄንን ወከዘቡ ወቃሉ ሃዛ ሲሕሩ ሙስተሚር እያሉ ያውና ማስረጃ ያውና ተፍሲር ላይ
በነቢዩ ሙሐመድ ጊዜ የተከሰተ ክስተት ነው እኮ። ስለዚህ ከቂያማ ቀን ማለት ከትንሳኤው ጋራ ቁርአኑ እንደሚለው የተከሰተ መሆኑን ተፍሲሩ ላይ አሁን ተፍሲሩ ላይ ሄደ ብለሽ ነው። የዛኔ የተከሰተ ክስተት ምን አገኘሽ? ቆይ አንዴ አዳምጠኝ። እሺ ይወሰን ስለ ማብራሪያው ከጠየቀኝ ማብራሪያዎች የሚገኙት ሙፈሲሮች ላይ ያብራሩት እና አልጀላል ላይ ሌሎችም ተፍሲራቶች መመልከት ትችላለህ ነው። ገብቷል። ግን ከቁርአኑ ጋር አሁን ታምራት ለማድረግ ታምር ማለት እሱ ሊያስፈራራ እንጂ ታምራት ሊያደርግ ሌላ ርዕስ ላይ ገባች። ሊያስፈራራ እንጂ የመጣው ተአምር ሊያደርግ አልመጣም እያለች ነው። ተፍሲር ጋር ሄደና ተረጋጊ፣ ቀስ በል ተፍሲር ላይ ሄደና ችግር የለውም። የዛኔ ተከስቶ የሆነ ተአምር መሆኑን አሁን አገኘሽ አላገኘሽም? አገኘሽ አላገኘሽም? የዛኔ ተከፈለ ካልክ ከቁርአኑ ጋር ነው የሚጋጨው። ምክንያቱም ቁርአኑ የሚለው የቂያማ ቀን ነው፣ የትንሣኤ ቀን ተከፈለ የሚለው ነው እንጂ እሺ የትንሣኤ ቀን ለምን አለ? ተፍሲር ጀላሌን እያለች ነው አይደለ? ነው ላሳያችሁ ጉድ። ያው ተፍሲር ጀላሌን ላይ ሄድኩልሽ። اقتربت الساعة وانشق القمر ናይ ተረጋጊ፣ ቀስ በይ። አንቺ በራስሽ ስለተረዳሽ ነው ወገናችን፣ እንደሱ ብሎ ስለነገሩሽ ነው። ተፍሲሩ ጀላሌን ላይ ገባው ስለነገሩኝ ሳይሆን ቁርአኑ ራሱ ምንድነው የሚለው? የትንሣኤ ቀን ነው የሚለው። የትንሣኤ ቀን ለምን አለ ነው የኔ ጥያቄ። እሺ ላስረዳሽ። በቃ اقتربت الساعة አለ፣ ትንሣኤዋ ተቀረበች አለ። ገብቶሻል አይደለ? ወንሸቅ القمر አለ፣ ጨረቃይቱም ተገመሰች አለ። ይህ ጨረቃዋ መገመስ ለትንሣኤዋ መቃረብ ምልክት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ትንሣኤ ተቃርቧል። የዛኔ ትንሣኤ ተቃርቦ ነበር። እሱን ከነቢዩ ሙሐመድ ተረጋጊ ላስረዳሽ። ስለዚህ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና በቂያማ መካከል ማንም አዲስ ህግን ይዞ የሚመጣ ነቢይ ስለሌለ ቂያማ እንደቀረበ ብዙ ቦታ ይናገራሉ። ገብቶሻል? ሌላ ሐዲስ ላይ ምን አሉ? አነ ወሰዓቱ ከሃተይን አሉ። ቆይ ተረጋጊ፣ ቀስ በይ። እንደተቃረበ የተናገሩበት ልነግርሽ እኮ ነው። እኔና ትንሣኤ ልክ እንደዚህ ችነን ብለው ተናገሩ። ገብቶሻል አይደለ? እሱን ሐዲስ አውቀዋለሁኝ። እኔ አሁን እያልኩ ያለሁት ከቁርአኑ ጥያቄ ላይ ታተኩር። ጥያቄ ምንድነው? ከቁርአኑ ጋር የሚጋጭ ነው። ምክንያቱም ቁርአኑ እያለ ያለው የቂያማ ቀን ነው ወይ ደግሞ ትንሣኤ ቀን ነው። እሱን ሐዲስ አውቀዋለሁ ነው ያልሽ? አውቀዋለሁኝ እሱን ሐዲስ። አሁን ግን እየተናገርኩ ያለሁትን መጀመሪያ መልስልኝ። ለምን እንዘለዋለን? ርዕስ አትቀይር። ርዕስ በቀየርሽ ቁጥር እየተከተልኩሻለሁ። ቁርአኑ አስፈራሪ እንደሆነ እንጂ ታምር አድራጊ እንደሆነ አይናገርም። እዚህ ላይ ራሱ እዚህ ላይ አለ አስፈራሪ እንደሆነ አታውቅም? ላውጣለህ? እሺ ላውጣለት። አስፈራሪ እንደሆነ ላሳየሽ። አስፈራሪ እንደሆነ ላሳየሽ። አያቸው ተፍሲር ጋር ሄዳለች። ተፍሲር ጋር ሄድኩላት። እሺ ጀላሌን ላይ ሄዳለች። ጀላሌን ላይ ወላሂ እያሳያችሁ ነው። ተፍሲር ጀላሌን ላይ ምን ይላል? اقتربت الساعة قربت القيامة القمر انفلق وقيعان آية لم እያራኝ ነው። ቀስ በይ፣ እያራኝ ነው። ረጋቢ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ያው ጨረቃዎች ጨረቃ ተከፍላለች ብለው ጀላሌን ላይ አስቀምጠውታል። ታይቷል አይደል? ይህ ነው። እሺ አንብዩ። ከተከፈለ ራሱ ማለት ነው ውሸቷ የሚያደርገው ቁርአንን ነው እያልኩ ያለው። ምክንያቱም ቁርአን ራሱ እያላለው በቂያማ ቀን ነው የሚከፈል። በስርዓት እንድታወራ እስካሁን ድረስ ታገስናት። ውሸታም እያለች ቁርአንን ሁሉ እንትን እያለች ነው። እሺ አይቻታረለ ቁርአንን በራሳቸው ግንዛቤ ይገነዘባሉ። በቃ ግግም ማለች። እሺ ሌላ ክርስቲያን ካላችሁ መግባት ትችላላችሁ። አይሽ በራሳቸው ግንዛቤ ቁርአን እንደፈለጉ ይፈስራሉ። እዚህ የቁርአን አንቀጽ ላይ ግን ሁሴን አሁን ጨረቃ ማን ነው ትንሣኤ እዚህ ሆነች የሚል እኮ የለውም። ቀረበች እያለ ያለው እያልኳት ነበር። በቃ ነው ብላ ግግም ማለት በምንም ነገር ልትረዳት ነው። እዚህ ጋር ትንሣኤዋ ቆመች ወይንም ደግሞ ጨረቃዋ ተገመሰች አለ አይደለ? እንደተገመሰ እየተናገረ ነው። ወደፊት የሚከሰት ነው ብላ ነው እሷ ግን የገባችው። አይደለም ተገምሷል። በተፍሲር ነው የምፈልገው አለች። ተፍሲር ላይ ያስገባት አያቸው አይደለ? ከዛ አልፈልግም ይሄን አለች። ተፍሲር ጦበሪ ኦኬ ጀላሌን ላይ ሄድልኝ አለች። ጀላሌን ላይ ሄደች ገባች።
ስናይላት ጀላሌን ላይ አሁንም ጨረቃዋ ያኔ ተገምሳለች ብለው ጀላሌን አስቀምጡት በነቢ ስ ላ ስለም ዘመን። ስለዚህ ቁርአን ውሸታም ነው እያለች መናገር ጀመረች። መጨረሻ ላይ ወዴት መፈራፈኛ ስተጣ ማለት ነው። የመጨረሻቸው ይሄ ነው። እንደማይጋጭ ስናስረዳቸው ጊዜ እነሱ እንደሚጋጭ አስበው፣ ስለዚህ አንደኛው ውሸታም ነው ማለት ነው ብለው አምልጠው ይሄዳሉ። ወይ ቁርአንን ወይ ሐዲትን ውሸታም ብለው። አይ ቅዱሳኖች የምን ይሻላችኋል? አለ ሳሂህ ቡኻሪ ላይ ሙስሊም ላይ እኮ አለ የጨረቃ መከፈል ተአምር እኮ በግልጽ ተቀምጧል። ይሄ ምንም ያን አልፈልግም እያለች ነው፣ ውሸታም እያለች ነው። ቁርአንን ወይ ሐዲትን አንደኛውን ውሸታም ካላደረግኩኝ አለች። እሺ ክርስቲያን ካለ መግባት ይችላል። إذا في مسيحي محترم يريد أن يناقشنا في العقيدة المسيحية فالمجال مفتوح باحترام. አይደለም የሚለው እንደ ፎይ ልናገር እችላለሁ ካስፈለገ፣ ግን በዛ ደረጃ አለ። አንተ ከሰው ላይ አንተ ከሱ ተሻለ ኖ አይ እኔ እንደሱ አላረገም። ለመሰለም አላረገው ሰማል ደህና ነህ? አለን። እሺ ክርስቲያን ነህ? ፕሮቴስታንት። እሺ ፕሮቴስታንት እንድትሆን ያዘዘህ ማን ነው? እግዚአብሔር ነው ወይንስ ነቢያቶች? የምን ነቢይ? እግዚአብሔር ነው ወይንስ ነቢያቶች ናቸው ፕሮቴስታንት እንድትሆን ያዘዙህ? ማን ያዘዘህ? መጽሐፍ ቅዱስን አንብቤ። ኦኬ የቱ ጋር ነው ፕሮቴስታንት ሁኑ የሚለው የመጽሐፍ ቅዱስ ጥቅስ? የቱ ጋር ነው እስልምና ሁኑ የሚል የነቢያቶች እንትን? አብሽር አሳያለሁ እንዳፈራ። ግን አንተ የተጠየቀውን መጀመሪያ መልስልኝ። የቱ ጋ ነው የታዘዝከው? መጽሐፍ ቅዱስ ላይ አለ ብለኸኛል። የቱ ጋ? መጽሐፍ ቅዱስ ላይ እኮ ይኸውልህ ምን አለ መሰለህ፣ በመጀመሪያ ደረጃ ከእስልምና በፊት ክርስትና ነው ወይስ እስልምና ነው የነበረውን ደግሞ እኔ ልጠይቅ እፈልጋለሁ። ችግር የለውም አብሽር። መጽሐፍ ቅዱስ ላይ የቱ ጋ ነው ፕሮቴስታንት ሁን የሚል ትእዛዝ ያገኘው? አይ የሃይማኖት ስምማ ፕሮቴስታንቱን ወይ ደግሞ ክርስቲያኑን የሚለው አይደለም፣ ግን ማለት ነው ክርስቲያን ሁን ነው የሚለው በእኛ መጽሐፍ። ክርስቲያን ሁን የሚለውን አሳየን። እሺ የቱ ጋር ነው? ምንድን ነው አሳይም ማለት እኮ ምኑን ነው የማሳየህ? ጥቅሱ ክርስቲያን ሁን የሚለው እስላሙን የሚለውን ጥቅስ ልታሳየኝ ነው? አብሽር አሳያለሁ፣ ወላሂ አሳያለሁ። ከአንድ አይነት በጣም በርካታ ነቢያቶች ሁሉ ሙስሊሞች እንደነበሩ ሁሉ አሳያለሁ። እንዳትፈራ፣ ሐዋርያቶች ጭምር ማለት ነው። እንዳትፈራ አብሽር ለማለት ነው። እግዚአብሔር የቱ ጋር ነው ክርስቲያን ሁኑ ብላ ያዘዘው? አባቴ ነፃነት ያለበት እኮ ሀገር ነው ያለሁት፣ አሜሪካ እኮ ነው ያለሁት። አብሽር በቃ የቱ ጋር ነው ክርስቲያን ሁን የተባልከው? ስማ አሜሪካን ሀገር ላይ እስልምናም ሁን ክርስትናም ሁን ኢቭን ፓጋኑን ምንም ነፃ ሆነ መኖር የምትችልበት ሀገር ነው። እሺ ጥሩ። የቱ ጋር ነው እግዚአብሔር ክርስቲያን ሁኑ ብላ ያዘዛቸው? እኔ በመጽሐፍ ቅዱስ ነው የማምነው እኮ መጽሐፍ ቅዱስ። አንተ ደግሞ የምታምነው በምን? በቁርአን ነው የምታምነው? በቃ የቱ ጋር የታዘዝከው ክርስቲያን ሁን ተብለህ? የቱ ጋር ነው ማለት መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ላይ ክርስቲያኑን እስላሙን የሚል ጥቅስ አለ እንዴ? ስለዚህ የለም ማለት ነው። ክርስቲያን ሁን የሚል የለም። አንተ ቅድም ስላልክ ነው ክርስቲያን ሁን የለም እኮ አይደለም እኮ። አይ አንተ አሁን እሱም ፓርት ላይ የምፈለግከው ነው ጥያቄ ኖ ክርስቲያን ሆን ስለተባልኩኝ ነው ክርስቲያን የሆንኩት ብለሃል ቅድም። ስለዚህ የቱ ጋር ነው እንደሱ የሚል ያገኘኸው? የቱ ጋር ነው እንደሱ የሚል ያገኘኸው? የቱ ጋር ነው እንደሱ የምትል ያገኘኸው? እሺ ተው በቃ ለተው በቃ። ስለ እስልምና ጥያቄ ካለ ጠይቅ። እሺ ሙስሊም ሆኖ ይጠይቅሃል። እኔ ደግሞ ጥያቄ ምን እንደሆነ ታውቃለህ? እሺ እስልምና ውስጥ እና ክርስትና ውስጥ ሁለት ነገር አለ። አንደኛ አንተ አባት ከሆንክ ልጅ ከወለድክ ልጅ አባት መሆን አይችልም። እኔ አሁን በእስልምና ታሪክ ውስጥና በክርስትና ታሪክ ውስጥ የዘመናትም የአቆጣጠርም የጊዜ ልዩነት አለ። ያን እንዴት ትመልሰዋለህ? እስኪ ንገረኝ። ልጅም መሆን አትችልም አባት መሆን አትችልም ማለት ምን ማለት ነው? የሚቀድም ነገር አለ። ማን ከማን ነው የሚቀድመው? አባት ልጁን መቅደም አይችልም እኮ። እሺ ስለዚህ ክርስትና ከእስልምና በፊት ይቀድማል ለማለት ፈልገህ ነው? አዎ ትክክል።
እስኪ ያሳየኝ። እንደውም ቁርአን ላይ ክርስትና ከእስልምና በፊት ይቀድማል የሚለው የቱ ጋር ነው ያለው? እሺ እንደዛ ከሆነ አንተ ደግሞ ቁርአን ላይ ማለት ነው ከእስልምና በፊት ከክርስትና በፊት እስልምና ይቀድማል የሚል አለ? አዎ አለ። ነቢያቶች ሁሉ ሙስሊሞች ነበሩ። ማስረጃ ላሳየህ። ነቢያቶች ሁሉ ሙስሊሞች እንደነበሩ ላሳየህ። እንዴ ታሪኩ እኮ አሁን እኮ ይኸውልህ፣ ለምሳሌ እስልምና የመጣው ከ600 ወይ ከ500 ዓመት በኋላ ነው። አይደለም፣ እሱን ጎግል ወይንም ሂስትሪ መጽሐፍ ህፃን እያለ መጽሐፍ ላይ ተጽፎ ስታነብ የነበረው ነው። ሙስሊሞችን መተህ ስትጠይቅ በመጽሐፋቸው ላይ እስልምና ከቀደሙ ከአዳም ጀምሮ እንደነበር እነ ኑህ እና አብርሃም ሙስሊሞች እንደነበሩ ያሳያል። ማስረጃ ልስጥህ። ያሳይህ ላሳይህ። እሺ አብርሃም ምን ነበር የሚለውን እስኪ ላሳይህ። አብርሃም መቼም የሁላችንም አባት ነው፣ የነቢያቶች አባት ነው። አላህ በቁርአን ላይ ሚለተ አቢኩም ኢብራሂም እያለ ይገልጽልናል። ይህ እስልምና የአባታችሁ የአብርሃም መንገድ ነው እያለ ይገልጽልናል። ይህን አብርሃም ሁሉ ላሳይህ። አብርሃም ምን እንደነበር እንመለከታለን። እዚህ ጋር ምን ይላል? ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም ይላል። አየህ፣ ሙስሊም ነበረ ቃል በቃል ታገኛለህ። ከእርሱ በፊት የነበረው ኖህ ሙስሊም ነበር። ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል ኖህ ሲናገር፣ እኔ ሙስሊም እንደሆን ታዘዝኩኝ ከአምላኬ ዘንድ እያለ ይናገራል። ሙስሊም ሁን ብሎ ማን የጻፈው? ይህ ከአምላክ ዘንድ የመጣ ነው። ስለ ነቢያት ታሪክ የያዘ መጽሐፍ። ይኸውልህ ወንድሜ፣ ማን የጻፈው? ከአምላክ ዘንድ መጥቷል ብለህ ታምናለህ አይደል? ኦኬ። በጨዋ መልክ ሳልሰድበው ወይም ሳልሳደብ ጥያቄ ምን እንደሆነ ታውቃለህ? ከአምላክ ዘንድ እንደመጣ ማስረጃው ምን ነበረ? ማን የጻፈው? ማስረጃ ልስጥህ። ወኢነሁ ለተንዚሉ ረቢል ዓለሚን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው ይላል። ማን አወረደው ሲባል ከዓለማቱ ጌታ ከአላህ። እሺ ልጨርስ። ማን አወረደው? ከዓለማቱ ጌታ ከአላህ ዘንድ የተወረደ ነው ይላል። ማን ያወረደው ሲባል ጊዜ ቀጥሎ ሲነግረን ነዘለ ቢሂ ሩሑል አሚን ይላል። መንፈስ ቅዱስ ወይንም መልአኩ ገብርኤል አወረደው ይላል። ከአምላክ ዘንድ ቃልን የሚያመላልሰው ለነቢያት ያ መልአክ ራሱ አወረደው። ለነቢያት ራሱ ሲያመጣላቸው የነበረው ታል አይደለ? አላ ቀልቢከ በአንተ ልብ ላይ ሙሐመድ እያለ ይነግራቸዋል። ይህ ነው ከአምላክ ዘንድ በመልአኩ በቅዱስ ገብርኤል አማካኝነት ወይም በጅብሪል አማካኝነት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተላለፈ የሆነ መለኮት። ማስረጃ የለማ። ላሳየህ ማስረጃውን አሁን የተናገርኩበትን። እንዴ ማስረጃ እኮ ምን እንደሆነ ታውቃለህ? ማስረጃ ለምሳሌ አሁን በመጽሐፍ ቅዱስ ለማርያም እንደምትጸንስ እንደምትወልድ መልአኩ ገብርኤል መጥቶ አበሰራት ይላል። ማን ያየው ሲያበስራት? አየህ አይደለም እንዴ? ተጽፏል። ልክ አንተ በቁርአን ተጽፏል እንዳልከው በእኛ ክርስትና ውስጥም ደግሞ በመጽሐፍ ቅዱስ ተጽፏል። ስለዚህ አንተ ማስረጃ የተጻፈ ስላገኘህ እንጂ ያየ የለም ማለት ነው ሲያበስራት አይደለ? እንዴት በዛ ዘመን እናንተ አንኖርማ? እድሜያችንም እኮ አይፈቅድም ብሮዬ። ስለዚህ ይኸውልህ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል እንደመጣ ማስረጃ ያሳያለሁ። አንተም ልታደርግ የምትችለው ወደ ማርያም መልአኩ ገብርኤል እንደመጣ ያላየ አካል መጥቶ እንደጻፈልህ ብቻ ነው። ግን አምነህ ተቀብለሃል። አይ ያየ አካል ማን አለ ማስረጃ ከነቢዩ ሙሐመድ ጋር ሲወርድላቸው ብለህ ትጠይቃለህ። ሌሎች አሉ ማስረጃዎች፣ ሌሎች አሉ። ያየ ያሳየኝ። በጣም ጥሩ ኖ ያየ ያሳየኝ እኮ ማለት እንዴት እንደሆነ ታውቃለህ? እንዴ ሌሎች ማስረጃ ስጠኝ፣ ችግር የለውም። መልአኩ ገብርኤል ወደ ማርያም በነቢያት ይኸውልህ፣ አሁን በክርስትና ያለው መሰለህ በነቢያት በሐዋርያት ተጽፏል። ማስረጃችን እሱ ነው። እሺ ስለዚህ ገብርኤል ቅድም እኮ እንዲህ ያልከኝ ለምሳሌ አሁን ከክርስትናና ከእስልምና ሃይማኖት ተናገርክ አንተ አይደለ? ደግሞ እኔ ለዛ ስድብ አቁሙ በላቸው። ስድብ ከሆነ በጣም ልሳደብ ይችላል። ልሳደብ የለም። ዝም ብለህ አዳምጥ። ኮሜንት ላይ ዝም በሉት። ኖ አይ ዝም ብለህ አዳምጥ ሳይሆን እኔ በስርዓት እያወራው ነው። አንተ ቤት የሚገቡ ሰዎች ደግሞ ስድብ ከመጡ እሳደባለሁ። ተረጋጋና ከኔ ጋር አውራ። ህፃን ልጅ አይደለም ትልቅ ሰው። ተረጋግቼ እኮ እያወራሁ እኮ ነው፣ እየሰማሁ እኮ ነው፣ እየተደማመጥን ነው እኮ እስካሁን። በጣም ጥሩ። አሁን ከመልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲነግራቸው እነዚህን መላእክቶች ያየ የመሰከረ ልክ እንደ ሐዋርያቶች አለ ወይ ነው ጥያቄ። አለ
ለምሳሌ የአንተ ማስረጃ ቅዱስ ቁርአን ነው ብለኸኛል። እሱን አይደለም እየጠየኩኝ ያለሁት። ቃል ሲያወርድላቸው ያየ ሌላ አካል አለ ወይንስ የለም ነው ጥያቄ፣ ወይንስ ምንድን ነው? ያየ ማለት ቆሞ ያየ? አዎ መልአኩ ገብርኤል ሲያመጣ ለምሳሌ ምስክር የላቸውም ወይ ነቢዩ መሐመድ ብቻቸውን ነው ወይ ሰምተው ያደረሱት ነው ጥያቄ፣ ወይንስ ምንድን ነው ጥያቄ? ምን እንደሆነ ታውቃለህ? ማስረጃው ለምሳሌ አሁን ነቢዩ መሐመድ ይሄ መልአኩ እንዲህ ብሎኛል፣ ይሄ ገብርኤል እንዲህ ብሎኛል ብለው ነው የሚናገሩት። ገብቶሃል አይደል? ለዛ ደግሞ ማስረጃ ነቢዩ መሐመድ ብቻ ናቸው እንጂ ተናጋሪያቸው ተናጋሪው ሌሎቹ ሰዎች አልነበሩ አሉ። ማስረጃ ላሳይ ትፈልጋለህ? ማስረጃ ላሳይ ሌሎች ሰዎች እንዳዩ እንደመሰከሩ። አይ ብዙ ጊዜ ግን የሚነገረው ወይ ደግሞ የምንሰማው ያለ ነው እሱን ነው። ሰዋቸው ሌሎች እኔ ጋር እያወራህ ነው። አሁን እኔ ላሳየህ ሌላ ምስክሮች እንዳዩ እንደሰሙ እንደዘገቡ። እሺ መልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል ሲያመጣ ሲናገር ምናምን ያዩት የመሰከሩ የአይን እማኞች ማስረጃ ይፈልጋሉ። ክርስቲያኖች ዛሬ ላሳያቸው ምናምን መሰላቸው። ሁሉም ሰሃቦች እንዳለ ያ ሁሉ ትውልድ ቆሞ መልአኩ ገብርኤል ቃል ሲያመጣ ያዩበትን ነው ማሳያቸው። አዛ ቆመው እንዳለ እናንተ ጋር ምናልባት ያለው ዮሐንስ ወይ ማቴዎስ ማርቆስ ጭራሽ የክርስቶስ ተማሪ ያልሆኑ አካሎች የተናገሩት ነው። እዚህ ጋር ያው ትውልድ ሁሉ እንዳለ ያየበትና የመሰከረበትን ወረቀት እኮ ማን የሚሰራው ስራ ና ያውና መልአኩ ገብርኤል መጥቶ ሰሃቦች እንደተመለከቱት ራሱ የመሰከሩበት ያውና የማስረጃ ምንጭ እዚህ ጋር ታገኘዋለህ። ያው ዑመር ብን አልኸጣብ ይባላል አብሮ የነበረው አካል ያው የመሰከረው ሁላቸውም ሰሃቦች ይሄም መልአኩ ገብርኤል እንዳዩት ፈጠለብና ሚንሁ أن نقدر عليه فقال رسول ماشي go ahead ياونا هذا جبريل أتاكم يعلمكم أمر دينكم فخذوا عنه እንዳለ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች መልአኩ ገብርኤልን አይተውት ይሄ ገብርኤል ስለ ዲናችሁ ስለ ሃይማኖታችሁ ሊያስተምራችሁ እነሆ መጣ ብለው ቀጥታ አይተው ያዩ የመሰከሩት ያውና እዚህ ጋር እኛ አረበኛ እኮ ነው እያሳየኝ ያለው ብሮዬ። እሺ እየተረጎምኩልህ ነበር፣ ወደ አማርኛ ልቀይርልህ። ችግር የለም። እሺ እንግዳውንስ ካመንክ ያውና እዚህ ጋር መልአኩ ገብርኤል ወደ እርሳቸው መጥቶ ሲናገር ያኔ ይሰሙት ነበር ያዩት ነበረ። ራሳቸው ሁሉም ሰሃቦች አንድ ሰው አራት ሰው ምናምን እንዳይመስልህ እንዳለ ሰሃቦች ይህ ምን ይላል? ጅብሪል አለይሂ ሰላም ሃይማኖታችሁን ሊያስተምራችሁ የመጣ መልአክ ነው እያለ ይናገራል። ያው ይህ ማን እንደሆነ ታውቃለህን አሉት ነቢዩ ሙሐመድ ያየውን አካል ማለት ነው። ይህ ጅብሪል አለይሂ ሰላም ሃይማኖታችሁን ሊያስተምራችሁ የመጣ መልአክ እያሉ ይናገራሉ። ይታል አይደል? ይሄን ያየው አካል ያው ዑመር ብን አልኸጣብ ለሱ ብቻ አይደለም የታየው እንዳለ ሙሉ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች 100 ምናምን ሺህ ሰሃቦች በተቀመጡበት ነው ይሄ መልአክ መጥቶ ሁላቸውም ያዩት። ይሄን ይመስላል። ግን አንድ ነገር ልንገርህ ብሮዬ፣ አሁን እስልምናና ክርስትና እንዲፋይል ለማድረግ በእኔና በአንተ በአንድ ምሽት ወይ ደግሞ በአንድ ዲስከስ ይከብዳል። ያ ማለት ይኸውልህ አሁን አንተ እያልከኝ ያለው ክርስትና ከእስልምና ከክርስትና በፊት ነበር አልከኝ ብለኸኛል። አዎ ብያለሁ። በእርግጠኝነት በቃ ችግር የለውም። አሁን እኔ እናንተ ስላወራን ማን ወደኋላ ማን ወደፊት ነው ይቀራል ብዬ ጀጅ አላረገውም። በጨዋ መልክ ማን ነው ገብቷል። አሁን በፖፑሌሽን ደረጃ ብንቆጠር ምናልባት ወይ እስላም ብዙ ነው ወይ ክርስቲያን ብዙ ነው በዓለም ላይ። አውራ ማውራት የምትፈልገው እንዳላቋረጥህ ብዬ ነው። አብሽር። አውራ ሳይሆን ያው እኔ ማውራት የምፈልገው ነገር ማስረዳት በምፈልገው ወይ ብቻ ነው፣ ሌላ ትርጉም የለውም። አንተ በእስላም ላይ ደስ ያለህን ጥያቄ ጠይቅና ልመልስልህ። ልክ እንደጠየቅከው ለመሆኑ ነቢዩ ሙሐመድ እኮ ጥያቄንማ ጠየቅኩ እኮ አንተ መለስክልኝ። ከመቶ ሺህ በላይ ሰዋቦች እኮ አሉ ማስረጃዎች አልከኝ አይደል? እነዚያ ሁሉ ተመልክተዋል፣ የተመለከቱትንም ዘግበዋል፣ ራሳቸው አይተናል እያሉ የአይን እኮ እሱ ማስረጃ ነው። ማስረጃን መስማትና መቀበል የኔ ውሳኔ ነው አይደል? አሁን ማስረጃህን እኮ በጨዋ መልክ እኮ ሰምቼዋለሁ።
አሁን እኔ የምነግርህ ደግሞ ምን እንደሆነ ታውቃለህ? እስልምና ነበረ ክርስትና ነበረ ብለን በአንድ ምሽት እኔ እናንተ አሁን አውርተንበት እኮ ጀጅ የምናደርገው ነገር አይደለም። የሚሰሙ ሰዎች አሉ፣ ጊዜ መምጣት ትችላለህ። አብሽር። የሚሰሙ ሰዎች አሉ፣ በአንተም በኩል የሚሰሙ ሰዎች አሉ፣ በእኔም በኩል የሚሰሙ ሰዎች አሉ። የራሳቸውን ሀሳብ ይሰጣሉ። ገብቶሃል አይደል? አሁን የግል ጉዳይ ወይ የእኔ ጉዳይ ብቻ ቢሆን እኔ ወስንበታለሁ። አሁን የምናወራው የሃይማኖት ጉዳይ ነው። ገብቷል? ስለዚህ የሃይማኖት ጉዳይ ስለሆነ እኔ በበኩሌ በቂ መልስ ነው ብዬ አላምንም። አሁን የተመለሰልህ አይደለም እሱን ነው ወይንስ ሌላ ለማለት ፈልግ? ኖ የተመለሰልኝ መልስ ለእኔ በቂ ነው ብዬ አላምንም። ለእኔ የጠየቀው ጥያቄ ምንድን ነው? የጠየቀውን ጥያቄ መለስክልኝ እኮ። ታዲያስ ሌላ ምንድን ነው የምትፈልገው? ከክርስትና በፊት እስልምና ነበር እኮ አልከኝ። ማስረጃ ስልህ እኮ እና ኦኬ እሺ፣ እግዚአብሔር የሚባል አምላክ አንተ አታውቅም፣ እኔ ደግሞ አላህ የሚባል አምላክ አላውቅም ልበልክ። ለምን ታዲያ እኛን ፈጠረ? ለምን እናንተን ፈጠረና ለምን የሆነ እምነት ቁጥሩ በዛ፣ የሆነ እምነት ቁጥሩ አነሰ? ለምሳሌ እስልምና በዓለም ላይ ትንሽ ቁጥር እምነት ነው አይደለም? ነው እንዴ? ለመሰለ እንደዛ ምለ እንደ ቁጥርማ በቢሊዮን እኮ ይቆጠራል። እሱማ ችግር የለም፣ ካውንት እኮ ይደረጋል። ዝም ብለህ ግን ሎጂኩ አሁን እኔ የምኖርበት ሀገር አሜሪካን ሀገር የክርስቲያን ሀገር ነው። ቶታሊ 99% ማለት ነው። ክርስቲያን አይደለም ችግር የለም። የሀገር ዓለም ክርስቲያን ችግር የለም። አሁን ጥያቄ ምንድን ነው? ግልጽ አድርገን እናስቀምጠው። ብዛት አይደለም ጥያቄ የማየውልህ አምላክ ካለ አምላክ የበላይ ስለሆነ የሰው ልጆች በምድር ላይ ካሉ የበላይ መሆን አለባቸው። አንደኛ ለምሳሌ ውሸት ነው በምድር ላይ የሚነግሰው እና በሰማይ ቤት ነው ምናምን የምትለኝ ከሆነ ደግሞ ማስረጃው ምን እንደሆነ ታውቃለህ? ፈጣሪ የምድርም የሰማይም ባለቤት ነው። ገብቷል? በምድር ላይ የሚያንስ ፈጣሪ የለም፣ በሰማይ ቤት የሚገዝፍ ፈጣሪ የለም። በእውቀትም በጥበብም በማስተዋል አሁን ከእስልምና ምን እንደሆነ ታውቃለህ? በጣም ትልቁ ኃይላቸው መግደል ወይ ደግሞ በቃ ገሎ መሞት ነው። እንደዚህ ነው በቃ መፈክራችሁ። ሁሌ እኮ የሚገርመኝ ይሄ ነው። እሱ መፈክር ከይቅርታ ጋር የቱ ጋር ተምር። እውነቴን እኮ ነው የምልህ። በቃ መፈክራቸው ይሄ ብቻ ነው። እሺ ከሆነ አንድ እስኪ ይህችን ጥቅስ እናንብባት እስኪ። ለነገሩ ጥቅሱ አይደለም ጥቅሱ ሳይሆን ጥቅሱን እኮ ልትነግረኝ ትችላለህ። እንደ ማስረጃ ብቻ አይደለም። ችግር የለውም አብሽር። በግድያ የሚያምን ያለው ትክክል ይሆን ይችላል። አንድ ጥቅስ እስኪ ላሳየኝ። እኔ በየትኛውም ክርስትና ሞቶ ጥሩ መንገድ እንዳለው የሚያስተምር አላየውም። በክርስትና ውስጥ እኮ በጣም ጥሩ ምን ይላል እዚህ ጋር? ይሄ የቁርአን ጥቅስ መሰለኝ። እስኪ እናየው። ሽማግሌውንና ጎበዝን ቆንጆይቱንም ሕፃናቶችንና ሴቶችን ፈጽሟችሁ ግደሉ ይላል። ይሄ ልጅ ማለት ነው ጀምሮ ምን ላይ ይመስላል? የራሴ የገዛ መጽሐፍህ ላይ በመግደል የሚያምን መጽሐፍ ማለት ይሄ ነው። ለዚያም ህፃናቶችን ግደሉ፣ ሽማግሌን ግደሉ። ይሄ ብቻ እንዳይመስልህ ሌላ ቆይላ ሰው ይሆና ገና የገዛ መጽሐፍ ላይ ያልከኝ። እሺ መጽሐፍ ቅዱስህ ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። በመግደል የሚያምን ማለት ይሄ ነው። እግዚአብሔር እኔን የተሳደበ ግደሉት እያለ ይናገራል። እኔ በእስልምና ነው ከአልቃይዳ ጀምሮ ሰው ሲገሉ ማምነው። ሴፕቴምበር 11 ላይ አሜሪካን ሀገር ብዙ ሺህ ሰዎች የጨረሱ እስላሞች ናቸው። የአንተ ዘመኖች ናቸው። አላሁ አክበር ብሎ የጨረሱት የአንተ ዘመኖች ናቸው። ያው መጽሐፍን እያሳየው የአንተ እኮ ነው። ይኸውልህ መሐመድ እኮ አራጅ ነው፣ ገዳይ። ማስረጃ የማየው ህዝቦችና አንተ በስነ ስርዓት ትንሽ ሆናችሁ ማለት ነው። ያው አይደለም እኔ ላሳይህ። አራጅ ነው ማስረጃ እኮ ይኸው ሰጠው እኮ። ሴፕቴምበር 11 ማን ያጠፋው እስኪ ንገረኝ። ላሳይህ። ሴፕቴምበር 11 ማን ነው እንዲያደርገው እስኪ ንገረኝ። ምንድን ነው ይሄ? አበባው ነው
በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ አለ ኢየሱስ። ሰይፍን እንጂ ሰላምን ለማምጣት አልመጣሁምና ይላል ኢየሱስ። እስኪ ምን ይላል? ኢየሱስ ገዳይ ነው እያልክ ነው እና ምንድን ነው የሚለው መጽሐፉ? አንተ እኮ ነህ እዚህ ጋር እኛ መጽሐፋችን ላይ ግደሉ የሚል የለም እያልከን ያለኸው። ያውና እዚህ ጋር ግደሉ እያለ እየተናገረ ነው መጽሐፍ። ኢየሱስ ክርስቶስ እረዱ እንዳለ ታውቃለህ? ማረድ በእኔ የሚያምኑ ሰዎችን እረዱ ብሏል ኢየሱስ ክርስቶስ። መጽሐፍ ቅዱስ ላይ ምን አለ? እኔ በላያቸው ላይ እንድነግስ ያልወደዱትን ጠላቶችን ግን ወደዚህ አምጧቸው፣ ከፊቴም እረዷቸው ይላል። እኔ ይኸውልህ እኔ ብዙ አልናገርም። ለመሰለ ሙስሊም ፍሬንዶች አሉኝ እና አዘ ፍሬንድ በምድር ላይ ትንሽ እድሜ ያለን እሷን ኖረን ስናልፍ ያው ተጠያቂው ማን ነው አይደለም የሚለው እንደ ፎይ ልናገር እችላለሁ ካስፈለገ። ግን በዛ ደረጃ እኔ እንደሱ አላረገው። ለመሰለም አላረገው። እኔ አሁን የፎይን ያህል እውቀት የለኝም። እኔ አሁን የፎይን ያህል እውቀት የለኝም። ምንድን ነው እውቀቱ? እስኪ ሁለታችሁ አውሯ። እንግዲህ እውቀቱን ሁለታችሁ ተነጋገሩ። ምን እንዳለ ታውቃላችሁ? እንደ እፎይ ልሳደብ እችላለሁኝ አለ። ተሳዳቢ እንደሆነ ራሳቸው ይመሰክራሉ። ስድብ እንደሆነ ሌላ እንደምታውቃሉ። ወላሂ ላዚም እንደ እፎይ ልሳደብ እችላለሁኝ አለ። ውስጣችሁ እንደሚያውቀው በአንደበታችሁ አጋለጣችሁ። አንደበታችሁ ስድብ እንጂ ሌላ እንደማያውቅ ያውቃሉ። ገብታችኋል አይደለ? ይሄ ነው ጥያቄ አለ። አሁን በእስልምና ላይ በጠይቅ የምትፈልገው